ከሁሉ አስቀድሜ የኢትዮጵያ ፖሊስ ዩኒቨርሲቲ ማህበረሰብ ስም እንኳን ወደ አንጋፋው የኢትዮጵያ ፖሊስ ዩኒቨርሲቲ በሰላም መጣችሁ ለማለት እወዳለሁ። የኢትዮጵያ ፖሊስ ዩኒቨርሲቲ ከተለያዩ አጋር ተቋማት ጋር በመስራት የሀገሪቱን የለውጥና የእድገት ሂደት ውስጥ የራሱን አስተዋጽኦ በማበርከት ላይ ይገኛል። በተለመደው አጋርነታችን ከአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ጋር በመተባበር ይህን እጅግ አስፈላጊ የሆነ ስልጠና ለመስጠት እና ለማስተናገድ እናንተ እዚህ በመገኘታችሁ ላቅ ያለ ደስታ ይሰማናል። ደንብ ማስከበር አባላት ደንብ ለማስከበር በከተማችን የለውጥ እንቅስቃሴ ውስጥ የልማቱ ጋሻ በመሆን የህዝብን አመኔታ ለማረጋገጥ አገልጋይነትን በላቀ ጥራትና ትጋት ለመፈጸም የአመለካከት፣ የስብዕና፣ የሥነ ምግባር፣ የእውቀትና ክህሎት እንዲሁም በሞራል ልዕልናው ከፍ ብሎ መገኘት አሁን ሀገራችንና ከተማችን ከምትገኝበት የልማት ግስጋሴና የማህበረሰቡ ንቃተ ህሊና አንጻር ከደንብ ማስከበር አባላት የሚጠበቅ በመሆኑና የኢትዮጵያ ፖሊስ ዩኒቨርሲቲ ይህንን አቅም ለመፍጠር የአቅም ግንባታ በተሳካ ሁኔታ ከግብ እንዲደርስ ብቁ መምህራንን፣ የመስክ አሰልጣኞችን፣ የስልጠና ካምፖችን፣ የስልጠና ርዕሶችና የስልጠና ሂደቶችን በሚገባ በመምረጥና በማደራጀት ለስልጠና ዝግጁ አድርጓል። ሰልጣኞች በቆይታችሁ ይህን ዩኒቨርሲቲ እንደ ሁለተኛ ቤታችሁ በመመልከት የተሳካ ቆይታ እንዲኖራችሁ የተመኘው ሰልጣኞች በቂ ክህሎትና ስብዕና ተላብሰው እንደሚያጠናቅቁ ሙሉ እምነቴን እየገለጽኩ ይህን ስልጠና በማቀድ ስርዓተ ትምህርቶችን በመገምገም እንዲሁም የዛሬ መክፈቻ ስነስርዓት ላይ ለተገኛችሁ የባለስልጣኑ ስትራቴጂክና ከፍተኛ አመራሮች ምስጋናዬን እያቀረብኩ መልካም የስልጠና ጊዜ እንዲሆን እመኛለሁ። በድጋሚ እንኳን በሰላም ወደ ቤታችሁ ወደ ዩኒቨርሲቲያችሁ መጣችሁ። የከተማችን አሰራራችን ጊዜውን የሚመጥን ጊዜውን የሚዋጅ ኦፊሰሮቻችን አቅም ከመገንባት አኳያ ትኩረት በመስጠት የደንብ ማስከበር ባለስልጣንም በየጊዜው የአዳዲስና የነባር ኦፊሰሮቻችን ስልጠና ሲያካሄድ መሄዱ ይታወቃል። አሁን ከተማችን ባለችበት ነባራዊ ሁኔታ የሚመጥን ስልጠና አስፈላጊ በመሆኑ በከተማችን አጠቃላይ ካሉት 6079 ኦፊሰሮችን በተለያየ የስልጠና ርዕስ ለማሰልጠን ዝግጅታችንን አጠናቀናል። በዋነኛነትም ስልጠናው የንድፈ ሀሳብ፣ የባህሪ፣ የተግባር፣ የቴክኖሎጂ ጉዳዮችን በዋነኛነት ትኩረት የያዘ ሆኖ ለዚህም 140 የሚሆኑ አመራሮች፣ 415 የሚሆኑ የሽፍት አስተባባሪና ሽፍት መሪዎች፣ 5524 የሚሆኑ ደግሞ ፓራሚሊተሪ ኦፊሰሮች በዚህ ስልጠና በድምሩ 6079 የሚያልፉ ይሆናል። በስልጠናው ትኩረት የተሰጣቸው ከምንም በላይ በስነ ምግባርና ባህሪ መላበስ ጋራ የሚሆኑ ስልጠናዎች ይኖራሉ። ከአገልጋይነት መላበስና ከመልካም አስተዳደር፣ ከመሪነት ክህሎት፣ ከጂኦ ስትራቴጂ ጉዳዮች፣ ከሰብአዊ መብት አያያዝ፣ ከህብረተሰብ ጋር ስለሚኖረን ተግባቦት፣ አሁን ተቋማችን ካለው የቴክኖሎጂ መሰረት አድርጎ የመስራት ባህሪ ደግሞ የቴክኖሎጂ አጠቃቀምና የሚዲያና ኮሚኒኬሽን ስራዎች፣ ከመረጃና ከስምሪት አሰጣጥ ጉዳዮች ላይ በዋነኛነት የተጠቆሩ ሲሆኑ እነዚህ በንድፈ ሀሳብና በአጠቃላይ በባህሪ ቀረጻ ላይ ያለው ሲሆን በተግባር ደግሞ በአካልና በስፖርት እንደዚሁም ደግሞ ሌሎች ወታደራዊ የሆነ ብቃት ስራ የሚከናወንባቸው ይሆናል። በዚህ ሂደት ውስጥ ከተማ አስተዳደሩ ባለስልጣን መስሪያ ቤታችን ልዩ ትኩረት የሰጠው በመሆኑ ይህ ስልጠና እንዲሳካ የሁላችሁም ተሳትፎና ትብብር እየጠየቅን የኢትዮጵያ ፖሊስ ዩኒቨርሲቲም ደግሞ ከኛ ጋር በጋራ ሆኖ ይህን ስልጠና በማሳካቱ እያመሰገንኩ ዕለቱን አስመልክቶ የመክፈቻ መልእክትም እንዲሁም አጠቃላይ ስልጠናው በይፋ ስለመከፈቱና ለእናንተ ደግሞ ቀጣይ ትኩረት አቅጣጫ እንዲሰጡን የምንወዳቸው የተቋማችን ዋና ስራ አስኪያጅ ሻለቃ ዘሪሁን በአክብሮት ወደዚህ ጋብዙልኝ። ከተማችን አዲስ አበባ የኢትዮጵያውያን ዋና ከተማ፣ የአፍሪካውያን መዲና፣ ዓለም አቀፍ የዲፕሎማት መቀመጫ ነች። በዚህም መሰረት በተለይ የከተማ አስተዳደሩ በአሁኑ ሰዓት ሰፋፊ የሆኑ መሰረተ ልማቶችን በኮሪደር መሰረተ ልማት ገንብቷል። የወንዞች ዳርቻንም መስህብ አድርጓል። በዚህ መሰረት ከተማችን የዓለም የቱሪስት መዳረሻም ሆናለች ማለት ነው። በተለይ የለሙትን መሰረተ ልማቶች የመጠበቅ የማስቀጠል ውበቷን የመጠበቅ የማስቀጠል
ሰፊ ተልዕኮ የተሰጠው የደንብ ማስከበር ባለስልጣን ሰፋፊ የሆኑ ተግባራቶችን እያከናወነ የሚገኝ ተቋም ነው። የአዲስ አበባ ደንብ ማስከበር ባለስልጣን በ2018 ዓ.ም መላ ኦፊሰሩን አመራሩን በማሰልጠን ከተማው የተሰጠውን ተልዕኮ ለመፈጸም የሚያስችል ተግባራትን ለማከናወን እንግዲህ የመጀመሪያው ስልጠና ተጀምሯል ማለት ነው። ይህ ስልጠና ለተከታታይ 2 ወር የሚፈጅ ሲሆን ስልጠናውን እየወሰን ስራችንን እየሰራን የከተማችንን ተልዕኮ እየፈጸም የምንቀጥል ይሆናል ማለት ነው። በ2018 ከ2017 የላቀ አፈጻጸም ለመፈጸም እንግዲህ ተቋማችን በተለይ አባላትን ማብቃት ማሰልጠን አስፈላጊ በመሆኑ ነው በዛሬው ዕለት ጀምረናል ማለት ነው። በህዝብ ውስጥ የምናገለግል እንደመሆናችን መጠን በመልካም አስተዳደራችን ላይ ችግር ይፈጥራሉ የምንላቸውን ነገሮች ለይተን በማውጣት ለአባሎቻችን ስልጠና በመስጠት በስነ ምግባር የታነጸ በህዝብ ዘንድ ታማኝ የሆነ አገልጋይ መፍጠር አለብን። ተልዕኳችን በአዲስ አበባ ከተማ ውስጥ የደንብ መተላለፍን መከላከል ነው። ተፈጽሞ ከተገኘ እርምጃ መውሰድ ነው። እስካሁን የሰራናቸው ስራዎች እንዳሉ ሆነው በተለይ በ2018 ዓ.ም እነዚህን ተግባሮች በፈጣን ሁኔታ የመቀነስ ስራዎችን በፍጥነት ከላይ እስከ ኦፊሰሩ ከላይኛው አመራር እስከ ኦፊሰሩ በተናበበ መልክ እንወጣዋለን የሚል እቅዶችን ይዘናል። የተከበራችሁ የዛሬ ሰልጣኞች እና አመራሮች ተቋማችን በየጊዜው ተግባሩን ለመወጣት የተለያዩ ስልጠናዎችንና ተግባሮችን እያከናወነ ነው። ስለዚህ በተለይ ተቋማችን በዚህ አቅም ግንባታ ላይ ሰፊ የሆኑ ስራዎችን እየሰሩ ነው። መጀመሪያ ሰልጣኞች የሆናችሁ ኦፊሰሮቻችን በኢትዮጵያ ፖሊስ ዩኒቨርሲቲ የሚሰጡትን ስልጠናዎች በትጋት በጥሩ ዲስፕሊን እንድትወጡ አደራ እላለሁ። ከዛ በመቀጠል በተለይ አንጋፋው የኢትዮጵያ ፖሊስ ዩኒቨርሲቲ ከአዲስ አበባ ደንብ ማስከበር ጋር በመሆን በተለያየ ጊዜ በ2016 በ2017 እንደገና በዘንድሮም ደግሞ በ2018 ዓ.ም የተለያዩ ስልጠናዎችን እየሰጠ የተቋማችንን የአፈጻጸም ብቃት ከፍ እያደረገ ያለ በመሆኑ በተለይ ለዚህ ለኢትዮጵያ ፖሊስ ዩኒቨርሲቲ በራሴና በተቋሙ ስም ታላቅ አክብሮትና ምስጋና አቀርባለሁ። ሰልጣኞች መልካም እድል እንዲገጥማችሁ እየተመኘው ስላዳመጣችሁን አመሰግናለሁ።